ሰላም ብለናል። ዛሬም እዚህ ደርሰናል። ነው ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ምን መሰላችሁ? ዛሬ ደግሞ ይዘን የመጣ ነው የሀበሻ የፍቅር ቀጠሮ ይላል። የፍቅር ቀጠሮ እንዴት ነው? ቀጠሯችንን ልናስይዝ ነው ማለት ነው። ዛሬ እንደተለመደው ላይክ፣ ሰብስክራይብ ማድረጋችሁ፣ ሼር ማድረጋችሁ እንዳይረሳ። የዛሬ እንዴት መሰላችሁ? እንትኑ ማለት ነው ገና ሲጀምር በቃ እያየው ነበርና ገና ሲጀምር አየውና እንዴ አልኩ እንዴ ብዬ ይሄን ነገር ከናንተ ጋር ባየውስ ብዬ ሐሳቡን አመጣሁት እንደ ሐሳብ። ገና ሲጀምር ግን አጀማመሩ ውይ! ለማንኛውም ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ወደ ቪዲዮ 7 8 11 ኢትዮጵያን ወክለሽ ነው የሄድሽው ማለት ነው። አይታችሁታል። እኔ እቺን ፓርት ነው ያየኋት። እቺን ፓርት አየኋትና ይኸው እንግዲህ የኛ ሀገር እንትን ባለፈውም ብያቸዋለሁ እንደዚህ ሴት መመራረጥ ምናምን በዝቷል። ስለዚህ የሀበሻ ቀጠሮ ይላል። እኛም ቀጠሯችን እንዲሁ እንየው እስቲ ብዬ አመጣሁት። ደስ ይል ነበር። ሀገር ሞከር በጣም ደስ ይላል። ሀገር ሞከር ስሜቱ እኛም በብዛት እኔ ከጓደኞቼ ከሀበሻ ወንዶች ሳይ በቃ ሁሉም እንትን ናቸው፣ ይተውናሉ። ሽሮ ሜዳ የአገር ባህል ከኢትዮጵያው ስክሪን። ሰላም እንዴት ነህ? አለን። ደህና ነሽ? አለሁልህ። How's your day? አሪፍ ነበር። ማን ልበል ግን? እኔ አብርሃም እባላለሁ። ማን ነህ አንቺ? ኢየሩሳሌም። ስራ እንዴት ነው? ስራ አሪፍ ነው። እስቲ ባጭሩ ስላንቺ ንገሪኝ። ምን እንደምትሰሪ? ከየት ሰፈር ነው? እኔ የምሰራው አካውንቲንግ ነው። በተጨማሪ ሞዴሊንግ እሰራለሁ። አይ ወገንታት የኢትዮጵያ ወንዱም ሴቱም ሞዴሉን እኔ ቆይ አንድ የሆነች ነገርማ መፍጠርማ አለብኝ። ሞዴልማ ወይ ቆይ ማስታወቂያዎች ምናምን እሰራለሁ። አንተስ? እኔ ነጋዴ ነኝ። የራሴን ስራ ነው የምሰራው። ያው ዲግሪ ያለው ነጋዴ ማለት ነው። ኦኬ። በምንድን ነው የተማርከው? እኔ ኮምፒውተር ሳይንስ ነው የተማርኩት። አሪፍ ነው። እድሜ መጠየቅ ይቻላል? እድሜ ይቻላል እንዴ መጠየቅ? ላይክ እድሜሽን ስትነግሪኝ ላይክ ኢማጂን ለማድረግ ነው። ምን አይነት ሰው ትማለች? 24 ኦኬ። እኔ 28 ዓመቴ ነው። ኦኬ። አሁን ረጅም ነኝ። ጓግታለች ልጅቷ። ያ ሃሎ ሰርፕራይዝ። እሺ እንዴት አገኘሽ? ረጅም ነኝ በጣም አይደል? ከኔ ምትልታ። ቸርስ። ከባድ ነው በጣም። ይሄ እኮ እንትን ነው፣ ምንም እኮ አይደለም እንዴ። ለሆድ ቁርጠት ምናምን አንዷን አረ ልጅቷ ደግሞ እንዴ ለሆድ ቁርጠት ምናምን እኮ እንትን ትላለች። አንተ ሻትም አለው በቃ ደግሞ ሁለት እዚህ ጋር እና እዚህ ጋር ግን ህጉ የሚለው እንዳለ መጠጣት ነው። እሺ ቀስ እያልሽ ጨርሽው ወደ ጌማችን እንሂድ። እሺ ካንተ ይጀምር። ትጀምሪያለሽ? ጀምር። ሌዲስ ፈርስት። አንቺ ነሽ መጀመር ያለብሽ። go ahead። በከተፈ ተለማምደሽ ነው የመጣሽው ማለት ነው።
እንታረጋለን። እሺ ከባድ ጥያቄ እንዳይሆን። አይ ቀለል ያለ ነው። ወጣቶች ራሳቸውን እንዲለውጡና እንዲያሳድጉ ምን ማድረግ አለባቸው ትላለህ? ያው ወጣትነት ከባድ ነው፣ ብዙ ቻሌንጅ አለው። ግን ወጣቶች በድሪም እና የራሳቸው ቪዥን ቢኖራቸው ጥሩ ነው ብዬ አስባለሁ። ማንኛውም ወጣት ማለት ነው። ድሪም ካለው ደግሞ ሌላ ነገርን ሁሉ ኢግኖር አድርጎ ድሪሙ ላይ ፎከስ ቢያደርግ የተሻለ ነው ብዬ አስባለሁ። ራሱን ለመቀየር የሚፈልጉት ነገር ላይ ፎከስ ማድረግ አለባቸው። ተመለሰ? አዎ ተመለሰ። እኔ ልጅ ጋጁ በህይወትሽ ያንቺ ምርጡ አመት መቼ ነው? ላይክ ምን አሳካሽ? በዚህ አመት ይሄንን አሳክቻለሁ የምትይበት አመት ቻት ልገምት። እኔ እንደው ቀር እንዳይላችሁ ልገምት። አንደኛ በሞዴሊንጉ በጣም በቃ ስኬታማ ነበርኩ ትለናለች። ከዛ ደግሞ በስራዬም ስኬታማ ነበርኩ ትለኛለች። ማስታወቂያ ምናምን መስራት ፈልግ ነበር፣ ሰራው። አሪፍ አመት መቼ ነው? 2014 ነው። 2014 ሀፕን ያደረገው ነገር ማለት ነው። ይሄ አመት 2014። እሺ እንስ አሁን 2014 ላይ ነው የተቀደው። ጉድ እኮ ነው አንተ። አንዳንዴ ግን መጎርጎር ጥቅም አለው። እኔ አሁን የ2014 በስማ 2014 ማ ከሆነ ግን ይሁን አሪፍ ነው። 2014 ምርጥ ነው ማለት በምፈልገው ነገር ላይ የተሻልኩኛለሁ ብዬ አስባለሁ። በሞዴሊንግም እኔ እኮ አረ በስመ አብ እንደው ወይ ጀንታለው እንደው ምን አይነት ስም ነው ወጣለት ግን እንደው በቃ እንደ አረ በስመ ውድድርም ነበረኝ ሚስ ካልቸር የሚል ውድድር እና እዛ ላይ አሸንፈሻል። ማሸነፍ ሳይሆን አቴንድ አድርጌያለሁ። አዎ ቶፕ 6ም ነበር። አሪፍ ነበር በጣም። ውድድሩ ሳውዝ አፍሪካ ነበረ እና ከተለያዩ ሀገሮች የተወጣጡ ሞዴሎች ነበረ። ካልቸራችንን ማሳየት ነበርና ኢትዮጵያ ወክለሽ ነው የሄድሽው ማለት ነው አንቺ? አዎ ኢትዮጵያ። that's nice። ደስ ይል ነበር። ሀገር መወከል በጣም ደስ ይላል። ሀገር መወከል ስሜቱ ማለት አዎ በሀገር ስም መጠራት ደስ ይላል ስሜቱ። አንተ ግን የሆነ ያምርባታል። ቻት ምን አያምርባትም? የሆነ እንትኑ ምናምን ያምርባታል። እና ወይ አሪፍ ነበር 2014። good for you። ከዚህ የበለጠ ደግሞ እናይሻለን ብዬ አስባለሁ። በጣም እኛም እናይሻለን። እኛም ትሮ ግራኝ ነሽ ደግሞ አልተቻልኩም። በዚህ ዓለም ላይ 100% የምታምኛቸው ስንት ሰዎች አሉ? ለምን 100% የምትዩ ሰዎች ማለት ነው? 100% ጓደኞቼን በጣም አምናቸዋለሁ። አምስት ጓደኞች ቤተሰብ ላይ ከኔ አሁን እናቴን፣ አባቴን ወይ ወንድሜን እህቴን ያለሽ ብዬ ነበር። አይ እህቴን ወጣቀኝ ከተሻ 5 ሰዎች አሉ። 5 ትረስ ኖባዲ ነው ግን ህጉ የሚለው ያው ማምናለሁ። እኔ ማንንም አላምንም። ኦኬ ሰዋላም ባምናው 100% አላምንም። 99% ነው። 100% ምለው ሰው ማምነው ሰው የለኝም። የኔ ህግ ነው እንግዲህ እና አንዳንዴ የምታምነው ሰው ይኖራል። ግን 100% ማመን ከባድ ይመስለኛል። 100% አይ አይደለም። ምክንያቱም በሂስትሪም በምንም ስናይ ዓለማችን ላይ ብዙ የተካዱ ሰዎች አሉ። ባመኑት ብዙ ነገር የሆኑ ሰዎች አሉ። አዎ ልክ ነህ። ሁላችንም ከጊዜው አንፃርም ከምሳሚው አንፃርም ሰው በጣም የምትተማመኙ ሰው የሆነ ጊዜ ቀይሮት ወይ ሁኔታዎች ቀይሮት ታገኛለሽ። ያሱ ከምሳሚው አንፃር ደግሞ 100% ማመን ጥሩ አይደለም። ይሄ የኔ ምክር ነው። አልደረሰብሽም ማለት ነው? ደርሶብኛል፣ ግን አይ የሚታመኑ አሉ እንደ ቦታው። አዎ ኦኬ ጉድ ፎር ዩ። ደርሶበታል ማለት ነው። ኔክስት የኔ ተራ ነው። ያንተ ተራ ነው። እስኪ ሞክር። ያ ሲንግል የመሆን ጥቅሙ ምን ይመስልሻል?
ሲንግል መሆን ጥቅሙ? ጥሩ ጥያቄ። ደስ ይላል። ሲንግል መሆን አዎ ደስ ይላል። አንዳንዴ ከምን አንፃር ለምሳሌ ደስ ይላል ስትይ ከምን አንፃር ነው? ከጫና ያበዛለው ሪሌሽንሺፕ? ጫናም ማለት ጫናም ስለሌላ ሰው አትጨነቅም ማለት ስለ ራስ ብቻ ራስ ላይ ፎከስ ታደርጋለህ ብዬ አስባለሁ። ሲንግል ስትሆኝ? አዎ። ግን የሰው ልጅ ብቻውን ይሁን ዘንድ መልካም አይደለም ይባላል። ለምሳሌ ከአንድ ብርቱ ሁለት መድኃኒቱ ነው። እውነት ነው እኮ አሁን እንደ ጥያቄው ነው። እውነት ነው መጽሐፉ እንደዛ ይላል። ግን አንድ ያው ሪሌሽንሺፕ ሲባል ያው ላይክ ቶክሲክ የሆነ አይነት ሪሌሽንሺፕ ከሆነ ጥሩ አይደለም። ከእለት ተእለት ኑሯችን ላይ ከምናደርገው ነገር ላይ ተጽዕኖ ያደርግብናል ቶክሲክ ሲሆን። ግን አንዳንዴ ደግሞ በጣም ጉድ የሆነ ሰፖርቲቭ የሆነ ቦይፍሬንድ ቢኖርሽ አሁን አንቺ የሚረዳሽ ላይክ ራስሽ ላይ ፎከስ እንድታረጊ ሰፖርት የሚያደርግሽ ምናምን እንደዚህ አይነት ቦይፍሬንድ ካለሽ ደግሞ ጥሩ ነው ብዬ አስባለሁ። እንደ ሁኔታው ይወስናል። እንደ ሁኔታው ይወስናል። ያው ማንም ሰው እሱን ይፈልጋል። ለዚህ መሞከር ይሻላል ማለት ነው። ያው መጀመሪያ ሲንግል ከመሆን ነው የሚጀምረው። ሲንግል ከመሆን ይጀምራል። ያው እንዳመንሽበት ነው። መልሴ ልክ ነው ብዬ አስባለሁ። ልክ ነው። ያው አልጠጣም ማለት ነው። አልጠጭም ማለት ነው። ኦኬ ጎ አንቺ ተራ ቴንክ ዩ። ኳስ ሲወድቅባት ምንድን ነው? ምንም የለም። እንደገና መጠጣት ራሱ ካልመለሰች ነው የምትጠጣው እንዴ? ኳሱ ሲወድቅም እኮ ብትቀጣ ቻት እንዴ? አይሻል? ኳሱን ሲወድቅ ብትጠጣ አሪፍ ነው እምልህ። ሞቅ ይላል ጨዋታው። አልኮል ነው በዛሬ እልም አድርገህ በቃ እልም ነው እንጂ። ከባድ ጥያቄ። ጥንዶች ፍቅር ከጀመሩ ከስንት ጊዜ በኋላ ሴክስ ቢፈጽሙ ችግር የለውም ብለሽ ታስቢያለሽ? ቴክ ዩር ታይም። ኧረ አያስፈልግም። ሻፍ ልታረጊ ነው? አያስፈልግም። አላደርግም። ኤግዛክት አሪፍ መልስ ነው ያለበት። እሺ መልሴ ላስብ ይችላል፣ ግን ባያደርጉ እስከ ጋብቻ። አዎ እንዴ ልብስ ሳትለኪ ትገዣለሽ እንዴ? ግዴታ ልብስ ቤት ገብተሽ ልብስ አንቺ እንዴ አታ ቻት መልስ ምትያየ ነው ቻት እንዴ? ልብስ ለካ ይገዛል። የሷ ግን በጣም የማይሆን ጭራሽ እንትን የማይል መልስ ነው። እንደ ሀቅ ጭራሽ ባይነካኩ እንዴት ነው ግን ያለችው? እስኪጋቡ ነው ለካ እስኪጋቡ። ይሄ ግን ልጅ መለኪት ወይያለሽ ግዴታ መሞካከር የለብህም። እንደ እምነቱ ይወስናል ብዬ ነው ማስበው። እኔ እንደምታየው ነገር በቦታው ላይ ሆነሽ የምታየው ነገር ያሳምናል አያሳምንም የሚለው ነገር ይወስናል እንጂ ግዴታ ከዛ በፊት መሆን አለበት ከዛ በፊት የሚሆን አለበት እኔ አላምንበትም። ግን ለምሳሌ የሆነ ሰው እንግዲህ ምንድነው እሱ ለማለት የፈለገው እኔም ለማለት የፈለጉት አላምንበትም፣ አያሳምንም። አይተሻውን አንቺ ስትቀርቢያቸው ጓደኞቼ ነው አምናቸዋለሁ 100% ብለሽ ነበር። ለምን ከነሱ ጋር ያለሽ ሪሌሽንሺፕ እነሱ እንድታምኛቸው አድርጎሻል። ስለዚህ ከሚመጣው በፍሬንድ ከሚኖርሽ ሪሌሽንሺፕ እሱን እንድታምኙ ወይ ከሱ ጋር ሴክስ እንድታረጊ ያ ነገር ይወስናል ብዬ አስባለሁ። አረ ምንድነው ታውገዛው? አረ እቺ ልጅ አጠጣት እንጂ እንዴ! ኳሱን ሲወርቅ አጠጣት፣ ስትስትም አጠጣት። እሱም ሲስት ስቷል እንዴ? ግን እሱ ካልመለሰች ደግሞ
አይ ቢቀርብ ይሄ ፌር አይደለም። አጋችሁ አንቺ ሁሉንም አንተ ነህ። ስላንቺ ጓደኞችሽን በጠይቃችሁ ሰው አንቺ እንዴት ሊገልጹሽ ይችላል? ጓደኞችሽን ስላንቺ አሁን ቤስት ፍሬንዶችሽን ሄጄ በጠይቃችሁ ምን አይነት ሰው ናት ብዬ በጠይቃችሁ አንቺ ስለኔ የሚናገር ስላንቺ ምን አይነት ነገር ኔጌቲቭ ነው ፖዚቲቭ ነው ምናምን ምን አይነት እንዴት ያስረዱኛል? የዋናት ይሏል። የዋናት አዎ ቻት እንደገና ሃይማኖት ልጅቷ እኮ የዋህ ነች፣ ግን እንደ ሐሳብ ያለችው ከትዳር በፊት ባይሆንስ እንጂ እኔ የዋህ ነኝ፣ ግን ከትዳር በፊት ከትዳር በኋላ ነው። እንዴት አይነት ክሌም ጥሩ ሲሪየስ ናት። አዎ ቅርብ ናት ለአምላኩ ይሉኛል ማለት ነው። ሌላ ስራዬ ላይ ላመንኩበት ነገር በጣም እጠራለሁ። ታታሪ ሰራተኛ ናት ይሉኛል። ታታሪ ሰራተኛ ናት። እሺ ደካማ ጎን እየፈለኩ ነው። ደካማ ጎን የለኝም ብቻ ልትይኝ ባለው። አይ ደካማ ጎን ሁላችንም አለን። እውነት ነው። ስማ አንዳንዴ ትንሽ ተስፋ መቁረጥ ነገር አለብኝ። ተስፋ መቁረጥ በምን ላይ? በምትሰሪው ስራ ነው? በምታረጊው ነገር ላይ ነው? በምን ላይ? በማደርገው ነገር ላይ። ለዚህ ታታሪ ሰራተኛ ናት የሚለው በዚህ ካንስል ይሆናል ማለት ነው። አይሆንም። ታታሪ ሰራተኛ ምክንያቱም ምንም አንዳንዴ ነው ያልኩ። ከዛ ተመልሼ ይሄ ግን አንተ በዛ በዚህ ወገቧ ወደ ራስ ይመለሳል። ተስፋ መቁረጥ ማለት በምን? በቻሌንጅ ሲበዛ ነገር ነው ታታይዋለሽ ማለት ነው። አልተው በእውነት ግን ለትንሽ ጊዜ ነው እንጂ አልተው። ሰው ምን አለው ከኢሞሽናል ጋር ሲሆን ኢሞሽናል ስትሆን ልታረጋለች ወይ ታለቅሳለች ወይ ታሰብራለች ወይ ታኮርፋለች ወይ ዝም ትላለች። ማልቀስ አለብኝ። አዎ የሆነ ነገር ሲሆን ካላለቀስኩ አይወጣልኝ። እንደውም መናገር ብዙም አልችልም። ሰው ካስከፋኝ መጀመሪያ እልቅስ ለቅሶ ላይ ጎበዝ ነሽ ማለት ነው። ለቅሶ ቤት ብትሄጂው አንቺ ጥሩ ትወና ምናምን ያወጣኛል። ያው አላለቅስም በብዛት ለቅሶ ቤት ሄጄ አሁን ማቆሶ ራሱ ምናምን ሆኖ በቃ በውስጤ ነው ማዝነው። እንባዬ አይቀድመኝም። ወይ ከባድ ማልቀስ በጣም ጥሩ ስሜት አለው። ስሜት ነው ይወጣልሻል። ማልቀስ አሪፍ ነው። ኦልራይት እንግዲህ ሻቱን አልፈናል። አመሰግናለሁ። እሺ በማለት አንቺ ነሽ የምትሄጂው። ምን ነው ኳስ ነው መሰለኝ። ያ አጋጭ እሱ ከታች ያለው ጥያቄ አውጭ ከአዲስ ሰው ከተቃራኒ ጾታ ጋር ስትተዋወቂ ልብ ብለሽ የምታስተውዩ ነገር ምንድነው? ላይክ መጀመሪያ ላይ ማለት ነው የምታስተውዩ ነገር አዲስ ሰው ስትተዋወቂ ምናምን የሆነ የምታስተውዩ ነገር ሳይው ነው ወይስ ያው ግንኙነት ላይ ዴት ላይ ሊሆን ይችላል ወይ የሆነ ቦታ ተገናኝታችሁ ሊሆን ይችላል። ለኔ ያለው ሪስፔክት በረና የሚከፍትልሽ አዲስ ሰው አይደል እንዴ የተባለው እንዴ? እሱ ደግሞ በር ስከፍቺ ምንድን ነው? አዲስ ሰው እኮ ነው። አዲስ ሰው ስትተዋወቂ እንዴት አሁን ዝም ብሎ መጥቶ እሺ ምናምን የሚል አለ ማለት ነው እንዴ? የለም እኮ ቻት አዲስ ሰው ስለ አዲስ ሰው አሁን እኔ አሁን ሄጄ እሷን ልጅቷን እሺ ምንድን ነው አይደለም እሺ ሰላም ነው ምናምን ሰላም አለቀ። ማን እንዴ ምን ብሎ እንደዚህ ይላል የሚል አይመስለኝም። እሺ ምናምን በጣም ሬስቶራንት ገባችሁ ወንበር ካስተጋር አይ ጥሩ ነው። ሪስፔክት ላይ ማለት ነው። አዎ ሪስፔክት በጣም ሴት የሚያከብር ሆነ ደስ ይላል። ግን አንዳንድ ሰው አሁን ለምሳሌ ፌክ ኢት ታይል ሜክ ኢት የሚባል ነገር አለ። እኔ አሁን በብዛት እኔ ከጓደኞቼ ከአበሻ ወንዶች ሳይ በቃ ሁሉም እንትን ናቸው ይተውናሉ። መጀመሪያ ሲያገኝሽ ቴክ ያርግሻል፣ በር ይከፍትልሻል ምናምን የሆነ ነገር ይነግርሻል፣ የውሸት የሆነ ነገር ምናምን። እሱማ ኦብቪየስ ነው። ያው ፎከስ የሚደረግበት ነገር አይደለም ለኔ አሁን ስፔሻሊ የሆነ ነገር አይደለም። ምክንያቱም ፌክ ሊሆን ይችላል እኮ የምታውቀው በጊዜ ሂደት ነው። መጀመሪያ ላይ የምታውቀው አንተ ሪል መሆኑን ነው። እኔ አሁን የመጀመሪያ ጊዜ ሰው ሳገኝ ወይም የሆነ ነገር ላይ ወይ ዴት ላይም ሊሆን ይችላል የሰው ልጅ ነው አሁን ፎከስ ማድረገው ማይንድ ሴት አፑ ላይ ነው። የሚያወራኝ ወሬ ምን አይነት ወሬ ነው የሚያወራኝ?
እንዴት በምንድን ነው ሞቲቬት በሚያበቃ በሞቲቬት መንገድ እኔ የሆነ ነገር አውርቶ ሞቲቬት ማድረግ አለበት ስፔሻል ፐርሰን ነው እንደለው ማለት ነው ገባሽ አይደል መጥቶ እዚህ የሰፈር ወሬ አሁን መጥቶ በሴም ሺት መጥቶ የሚያወራልኝ ከሆነ አይደለም ማለት ነው እና የሆነ ለየት ያለ ነገር ማየው እኔ ከሚያወሩትና ከማይንድ ሴት አፓቸው ጋር ነው ሰዎችን ማየው ፎከስ ማድረግ ግን ዛሬ ቢንከባከብሽ ሪስፔክት ያደርግሽ ምናምን ነገ ያ ነገር ላይቀጥል ይችላል ሳይቀጥል ሲቀር ለዛ ነው እስናተ ጉድ አንሰር ለዛ ያሸንፍሻል ቻሌንጅ አድርግሻል ሻት ማድረግ አለበት ጉድ አንሰር አይደለም እኮ አሪፍ አይደለም ቻሌንጅ ታደርጊ አርግ ከፈልግሽ የቅድሙን አልጨረሰችም እንደውም አሪፍ ነው የቅድሙ እልም ታደርጋለች አሁን ደግሞ እዚህ ጋር ሁለተኛ እሱንም እልም ወደው ቶሎ ላጥ ሲል ላጥ ትንሽ አንቺ በግማሽ መልሻለሁ እንዳሰክሪ በኋላ በግማሽ በቃ እንዴ ወይ ይተሻል እና ያንቺ ተራ ነው ጥሩ ነው ባይዘው ይመጣጥ ነርቭሽን ምናምን ያነቃቃዋል አይደል አክቲቭ ያደርግሻል ባይዘው ይመጣጥ ነርቭሽን ምናምን ያነቃቃዋል ቻት እንዴ እኔ እኮ ካውን እንዴ ቁምጥ እንዴ ምናምን ትላለች ብዬ ነበር ኦሬ በለው ምንም ደግሞ እንትን አይደለም እኮ አልኮል ነው ጠጥት የሆነ ፊቷ አላ በቃ መጀመሪያ ራሱ ስትጠጣው እኮ መጀመሪያ ስትጠጣው እንትን ብሏት ነበር ምናምን ብላ ነበር ከዛ እንትን አለችና ቆይታ አረሳችሁ መሰለኝ አሁን ረስተው ነው እርግጠኝነት ረስተው ነው እንጂማ ምንም አረበለው ያንቺ ተራ ነው አረበለው ጥሩ ነው ባይዘው ይመጣጥ ነርቭሽን ምናምን ያነቃቃዋል አይደል አክቲቭ ያደርግሻል በደንብ ተረጋግተሽ እስቲ ለማስገባት መጥቼ ላስገባው ትንሽ ይቀር እንደዚህ ይፈልጋት ይሻለኛል አይቻልም አይ ወደ ዳኛማ ዘጋ መቆም አለበት ከዚህ እንዳታልፍ አልገባኝም ይባላል አንድ ሞክራለሁ ግን ለምንድን ነው እሺ አንድ ልጅ አስተካክለው ባልጠፋ ቀዳዳውን ስንት ፌራ አይደለም አባይ ይቅርብኝ ሌላ ቀይ ምናምን ተሰጥቶሻለች ይራውት ሌላ ጌም ይቀርልኝ እሺ ጥሩ ነው እንደዚህ እየሳትክ ያበስ ፋይናሊ እንዴት እንዳጓጓው ለመጠየቅ እሺ የመጀመሪያ የፍቅር ቀጠሮ ወይም ፈርስት ዴት ላይ መደረግ የሌለባቸው ሶስት ነገሮች አንደኛው ውሸት አለመዋሸት ሰው ራሱ ሆኖ ሰው መቅረብ ያለበትን ስታስስ ተናግሮ ከሆነ ያ ሰው ይቀጥላል ካልሆነ አይቀጥልም አንደኛው ውሸት ነው ሁለተኛ ነገር ደግሞ መጎረር ጉራ ባለው ነገር ባይጎረር ጥሩ ነው ብዬ አስባለሁ ወይ እሷ መታ ባላት ነገር ባትጎረር እንደ ያለኝ እንደዚህ ሆኜ እንደዚህ አድርጌ ምናምን ያ የሷ ፐርሰናሊቲ ሊሆን አይችልም ሶስተኛ ግዴታ ሶስት መብላት አለበት አዎ ሻት ለማስተረጋ አይ ከሬን ተጣልሻለሁ ግን ሶስተኛ መልሳለሁ እሺ ፈርስት ዴት ላይ ላይክ መጠጥ የሌለበት ነገር ቢሆን ጥሩ ነው ድርጊት ላይ ሲገናኙ ምናምን ዴት ሲያደርጉ መጠጥ የሌለበት ነገር ዝም ብለሽ ሬስቶራንት ገብተሽ ምግብ በልተሽ ኖርማል ውሃ ጠጥተሽ ወይ ኖርማል ኩል የሆነ ቦታ ሄደሽ ልታሳልፊ ጥሩ ነው አንዳንዶቹ ፈርስት ዴት ላይ ወይ ክለብ ይገባሉ ወይ የሆነ ቦታ ወይ ሲጀምር ሲገናኙ ምን ጠጣ ተባብለው ሊገናኙ ይችላሉ እና አልኮሊክ የሆነ ነገር ባይኖር ጥሩ ነው ዴታ አይሆንም እሱ እና ሶስት ሞልቷል ማለት ነው ሞልቷል ስለዚህ አው ኪስም ባይኖር አይደል እሱ እንግዲህ እኔ እኮ አይ ኪስም ባይኖር ባንተኛም
እንደግለ ባይጎነት አትለኝም። አሪፍ ነው ግን እሷ እንደውም ጨብሲው ብዙም እንትን አላለም። ጨብሲ ቢኖር ባይኖር ኖርማል ነው። ኪስ ባይኖር ያው ዝም ብላ እሷ ፈርታ እኔ ልበድላት ብዬ ነው። ገብቶሻል? ኪስ ባይኖር ባይነካካኝ ከተቻለ ባንተኛ ባናድር ካልተቻለ ግን መቼስ ምን ይደረጋል? ቻት ምን ይደረጋል? እሺ እንደ ሌላ ነገር የዴት ሁኔታ ይወስናል። ምን አይነት ዴት ነው የሚለው ነገር አለ እንጂ እንዴት ዴት ነው ግን ትጠጣለህ? አፕዴት ከሆነ በአፕ ከሆነ ለምሳሌ ኪስ ሊኖረው ይችላል። ሜቢ በአካል በሰው በጓደኛ በዘመድ ከሆነ ደግሞ ኪስ ላይኖረው ይችላል። እንትኑ ስታተስ ይወስናል። ለዛ እንዴት ነው ለምን ነው ተጣው? እኔ መልሻለሁ እኮ አይ መልሳል። ግን ቅድም በፍቃደኝነት አላልክ? በፍቃደኝነት ብዬ ነበር እንዴ? እሺ ግማሽ በዚህ እንዳልቀጠለ እንትን ነው እኮ ምን መሰላችሁ? አሁን እሷ ወደ ሞቅታ ነገሩ እየሄደች ነው። እሱ ደግሞ ነቃ ደንገጥ ካለ ገብቷችኋል? አይሆንም። አሁን እሷ የሆነ ነገር እንትን ብትል እንኳን ኖ አይሆንም ቢልስ? ስለዚህ ያለው አማራጭ ምንድነው? ቻት ያለው አማራጭ ምንድነው? እሱም ይጠጣል፣ እሷም ተጠጣለች። ከዛ ሰክረን ነው ሰከረን። እሺ ቃል ሞልቷል። እኔኛ አይደል? አንቺ ነሽ ቀጥይ። አይ ቆይ እሺ ሁለት እሺ አንድ ድል ጨምርልሽ እንዴ ኦኬ ከብዙ በጣም ግን እንትን እያለ ነው፣ እያዘነላት ነው። ቻት በጣም እያዘነ ነው ለሷ ማለት ነው። ወደ እሷ በጣም እንትን እያለ ነው ጀለስ። ይሁን ብቻ በማል ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። ስራና ጥረት በኋላ አንድ ተገኝቶ ጥያቄ ነው የምጠው እንጂ የኔ መስሎኝ ምን ነካ ሻት ማላረግበት ቢሆን ጥሩ ምታረግ ይመስለኛል። የሀገር ጠቅላይ ሚኒስቴር ብትሆን የምን ሀገር ጠቅላይ ሚኒስቴር ብትሆን ደስ ይልሃል? እኔ የምወደው ሀገር ጠቅላይ ሚኒስቴር ብትሆን የምትወደው ሀገር አይደል እኮ ማለት በሆን ደስ የሚለኝ ሀገር የኩባ ሀገር ፕሬዝዳንት ሆን ደስ ይለኛል። ምን ታረጋለህ ኩባ? ምክንያቱም ኩባ ውስጥ የሚኖሩ ሰዎች 90% ደስተኛ በጣም ሄልዚየር ደስ የሚል ላይፍ ያላቸው ሰዎች ናቸው። በመንግስታቸው በጣም ደስተኛ የሆኑ ሰዎች ናቸው። ኢቭን ስደት የለም እዛ ጋር ከሀገር ሁሉ መውጣት አይፈልጉም። ምክንያቱም ገቨርንመንታቸው የሰጣቸው ነገር ከበቂ በላይ ነው ብሎ ነው የሚያስቡት። በቂ ነው ብሎ ስለሚያስቡ የዛ ሀገር ፕሬዝዳንት ብሆን ጥሩ ሊደር ሆኜ እኔም ደስተኛ ሆኜ ህዝቤንም ደስተኛ አድርጌ ለማድረግ የኩባ ሃቫና እዛ ብሆን ደስ ይለኛል። ኦኬ አንዴ ከባድ ነው ይሄ ጥያቄ ከባድ ነው ያስታውቃል። እሺ አሁን በፍጥነት የሚመጣ ጥያቄ ነው። ለዚህ ልበላ? አዎ እሺ ቤስት ፍሬንድ የነበረውን ሰው ስም ያውቃለሁ? እሺ ታስሬ ያውቃለሁ? ከአመት በላይ የቆየ ፍቅር ግንኙነት ነበረኝ። እሺ ዩቲዩብ ላይ ኮሜንት አድርጌ ያውቃለሁ? አዎ ፈተና ኮርጄ ያውቃለሁ? እሺ ጋሪት አንደኛ ኮራች በቃ ማትሪክ ሁሉ ኮርጄሻል እንዴ? ያልኮረጀ ሰው አለ እንዴ? ሁላችንም ኮርጄ ፈተና ላይ። እሺ ከጎኔ ሲቀመጥ የነበረው እንዴ ማለት ያልኮረጀ ሰው አለ እንዴ? የምራቸውን እንዴ? እኔ አሁን እልም ያልኩ ጎበዝ ተማሪ ነበር ክላስ ውስጥ በቃ የሌለ እንዴ እመሬ በቃ ያሾፍኩ አይደለም የምሬን ነው የምላችሁ። የሌለ ጭራሽ እኔ ሆነ አልኮርጅም። ምክንያቱም በቃ እኔ ማስኮረጅ ነው በቃ ላጠራጣረ ጋር አብሶ ማትስ ፊዚክስ ምናምን አረ በስመ ገና መተነው እንደመጣ 10 ደቂቃ ነበብ እልም ቀይር አደርገዋለሁ።
እንትን ወረቀቱን ወይም ደግሞ በወረቀት ጻፍ አድርገን እሰጣለሁ። ግን እንደዛ ማድረገው እንዴት መሰላችሁ? ለኔ ሌላ ሰው ሲሰጠኝ ነው እንጂ እነሱ ሲሰጡኝ ጻፍ አደርጋለሁ። እኔም ደግሞ ጠቅልዬ እልም 10 ደቂቃ። አረ 10 ደቂቃማ ብዙ ነው። አረ ምን እንዴ! እኔ በወረቀት ራሱ ሲሰጠኝ እንደተሰጠኝ ሞላ ብላላ ቹር የፈጠነ አየር ላይ ነው ሞረጉሮ ነው የምልህ። አየር ላይ ቹር እለዋለሁ። ህዝቡን ሳስኮርጃል እንዴ እኔ ያረኔ እስቲ ሄዳችሁ እስቲ ጀንትል እንዴት ነው የትምህርት ሂደቱ እንዴት ነው የተማረው እስቲ ብላችሁ ጠይቁ። እንዴ ያ አዳዩ ነው የሚሉት ያ ጎበዙ ተማሪ እንዴ አስጨብጭቤ ምን አይነት 10ኛ ማትሪክ ላይ ትዝ ይለኝ ነበር። ቴንክ ዩ ቢያለሁ ማለት እኔ ግን አስኮርጄ የሚለው ቢኖር ጥሩ ነው። ሪፕሌይ ቪዲዮ አይቶ ሪፕሌይ ያደርግልኛል ብዬ አስባለሁ። ችግር የለውም ምናምን ዩዌልካም ይለኛል። እሱ ነው በጣም አስኮርጆ የሆነ ልጅ ነበር ከጎኔ እዚህ ደረጃ ያደረሰኝ። እንዴ አርሰናል ላይ ሽብኝ እንታረጋለን። ከባድ ጥያቄ ነው። ምንድነው አርሰናል ብለህ እዚህ ጋር ሞራዳችን የምታመጣው ወንድሜ ምን ማለት ነው? በጣም ጥሩ ጥያቄ ሳይሆን ትዕዛዝ ነው የሚባለው። እኔን ተሸክመ 5 ስኳት ትሰራለህ። እንዴት ስፖርት ሰርቼ ማውቀው ነው? እኔ ይኸውላችሁ ምን መሰላችሁ እንትን ያለኝ ቻት ምን መሰላችሁ፣ ይሄ አሪፍ ትዕዛዝ ይመስለኛል። ይኸውልህ ተመችቷታል። የምን ስፖርት ነው ምናምን? እሺ ሁለት ነው ማጠጣ ለዚህ አይታል ቻት ይሄን ካልሰራ ሁለት ነው ማጠጣ። ይህ ማለት ምን መሰላችሁ ቻት፣ ይህ ማለት የግድና የግድ ትሸከመኛለህ ካልሆነ ሁለት ከባድ ነው። አራት 7 8 11 13 ቻት እንድገማት 7 8 11 13 ወይኔ እሱም ባረገኝ እንድገማት እባካችሁ እኔ ግን እሱም ብሆን 7 8 11 ቻት እንደ ሐሳብ ማለት ነው። እንደ ሐሳብ እኔ አሁን እንደሱ ብሆን እኔም ማረገውን ላሳያችሁ። አሁን እዚህ ጋር እሷን እንዲይዛታል ይቺ ነች እሷ ነች ቻት ይቺ እሷ ነች። ይሰማላ ቻት ይቺ እንደሷ እዩት። ምን ላምጥ
እሱ ቻት ከኔ ያለውን አውልቆ ምን አይነት ድምፅ ነው የወጣችው? ኧረ ወይኔ! ኧረ በቃኝ! ይኸውልህ እንደዚህ ትይዛትና አንድ እስከታች ነው ቻት እስከታች ድረስ 2 3 4 ነው 13 ቀላል ነኝ አይደል? ስንት ኪሎ ነች? እንደዚህ ተገቢ ነው ቻት? እንደዚህ ተገቢ ነው? ወይኔ ቻት ኧረ ወይኔ በቃኝ። አንድ ግን የመጨረሻ በሳይለንት እንያት። ኧረ ተባል ሊጥለኝ ነው። 7 8 እንዲሁ እኔ ግን አንተ ለምንድን ነው በቃ ክፉ የምታስሩኝ? ቆይ ቻት ገና ሲጀምር ምን አለች? እሺ 11 13 ቀላል ነኝ አይደል? ስንት ኪሎ ነሽ አንቺ? ቀጫጫ እኮ ነኝ። ምን ሆነ ነው? አይ አይመስለኝም። ሞዴል አይደለው እንዴ? እንትሽ ከባድ ነው እንትሽ። እሺ እኔ ልሞክር። እኔ የምቀጥለው አንቺ ነሽ። ወይ አንተ ነህ መሰለኝ። አድርጌያለሁ አላደረኩም። ሰክሬ ባደረኩት ነገር ተጸጽቼ አውቃለሁ። የስ ብቻዬን ሲኒማ ቤት ገብቼ አውቃለሁ። እውነት ነው። እኔም እድሜን ዋሽቼ አውቃለሁ። ግልጽ ነው። እሷ እንደምትዋሽ ግልጽ ነው። ያው ሴቶች የታወቀ ነው እድሜያችን ተዋሻለች። አጋጣሚ የተቃውሞ ወይም የድጋፍ ሰልፍ ላይ ተሳትፌ አውቃለሁ። ፍቅር ይዞኝ ያውቃል። እሱ ሁሉ ጋር አለቀ። ሊድ ሳትኩት እጂ ተጨበረች። ምንድን ነው? ቁመቴን ክብደቴና እድሜን ገምት። እድሜ አይሆንም ነገር ያለው እሺ፣ ቢያንስ አንዱን ካልመለስ ትቀጣለህ። ቁመትና እድሜሽን ክብደትሽን? አዎ እድሜ ኬጂ ስንት ትሆኛለሽ? 65 ኬጂ ትሆኛለሽ ብዬ ገምታለሁ። 63 አይ በቃ አንዴ ነው የሚገመተው። 65 ገምታለሁ። አዝናለሁ። ቁመት ደግሞ ሜትር ከ71 ሜትር ከ71 እሺ። እድሜ ደግሞ 40 ሳይሆን 24 ስለነገርኩ ነው። እና በጣም ያሳዝናል ሁሉንም አለመመለስ። አውካም እንደ እድሜሽን መልሻለሁ። እድሜ ነግሬህ ነው ስለነገርሽኝ ነው። ቁመትና ክብደት ግን አልመለስኩም። ስንት ነሽ? ሜትር ከስንት ነሽ? 69 ቁመት። 69? አዎ። Why are you short? ኦኬ ሂል አድርገሻል እንጂ አላየሁትም። ሂል ማድረግሽን አላየሁትም። አይ አይቆጠርም። ክብደትም 65 ማለት ነው። 65 ግን እሱ ራሱ አበዛው። ምን ሆናል? እንደዚህ ተሸክመ እንደዚህ ሰርተህ 65 እኔ ስገምት እንደውም
53 ቻት እስቲ እናንተም ግምት እስቲ ጻፉ። ስንት ይመስላችኋል? እንደኔ 53 ይቺ ልጅ 53 ነች። ቁመቷን ደግሞ ተናገረችው። 55 ለማለት ፈልጌ ነው አሁን ነው ያስታወስኩት። አዝናለሁ። ስንት ነች? 57 57 አራት ነው ግን ሌላ አራትማ አላንስም። 1 2 3 4 እስከ 50 ድረስ ይሄዳለሁ ብዬ አስባለሁ። ቻት ግን ተቀራራቢ ነው። እናንተንም ግን ብትጽፉት አሪፍ ነበረ። ካልጻፋችሁት እንግዲህ እንጠጣዋ። ምን ነው ደድገም እንዴ? አቀራሪሽ ደስ ብሎኛል። ባርቴንደር ምናምን ትሆኚ አይደል? ኤክስፒሪየንስ ኦኬሽ ነገራ ነው። ኮስኮ ተመቸኝ። ሽሮ ሜዳ ካለሽበት እድሜ የምን ወደ ኋላ የመመለስ እድል ቢሰጥሽ ስለ ራስሽ ምን ትቀየሪያለሽ? ኤክስሽን ይችላል። አይ ኤክስ ነው። ኤክስ ነው። ካንስል ነው። አንዳንዴ እድሜ ሲጨምር በእድሜ ወሪ ጎራ አድርጎ ጠየቃት። ታውቃለህ ይሆናላ በቃ በጨዋታ ነገር አድርጎ ጠየቃት። ኤክስሽንም ቢሆን ምናምን አው ብትል እሱ ገብቷቸዋል እንትን ይላል ይሸሻል። አይመስላችሁም? ቻት ያልሰራሁት ነገር አለ ብለህ ታስባለህና ይደብራል። ማለት አሁን የምሰራው ነገር ቀደም ብዬ ብሰራው ጀምሮ ነው የተሻለ ቦታ ደርስ ነበር ብዬ አስባለሁ። እዚህ ብትመለሽ ወደ ኋላ ይሄን ነገር ነበር ታስታክ የሚቀየረው። ጉድ አንሰር ከሻት ተርፈሻል። እና ጥያቄዎቻችን ጨርሰናል። አሪፍ ቻሌንጅ ነበር። በጣም ቻሌንጅ አድርገሽኝ ነበር አንቺ እንግዲህ አመሰግናለሁ። አቃለው አመሰግናለሁ። ኦኬ እና ብዙ ልምድ ነው የወሰድኩት ካንቺ ነው ለመናገር ከሆነ በጣም ሞቲቬት አድርገሽ አንተ ብቻ አይደለም ወንድሜ፣ እኛም እዚህ ተመልካቾቹ ልምድ ወስደናል። መጀመሪያ ካጀማመሩ ጀምሮ ማለት ነው ልምድ ወሰድነው። ገና ስትጠጣ ጎምዝዟት የነበረች ልጅ በሁለተኛው ረስታው ነገር አለሙ ጠጣች። ሌላ ጨዋታ ምናምን ድምጿ ግን ደስ ይላል። ድምጿ በብዙ ነገር አወራወርሽ በተለይ ኳስ አጣጣልሽ ምናምን አንደኛ ነበር። ንግግር ግን ከልብ ቢሆን ደስ ይላል። ከልብ እና ከዚህ በኋላ እንደው በፍሬንድሺፕ አብረን ብንቀጥል ደስ ይለኛል። አንዳንዴ ነገር ያለውን ነገር ምናምን ስላለው ነገር እየተገናኘን እንደገና ደግሞ አንቺም ደግሞ እሱ ሲደብርሽ እኔ ጋር ምጥት ብለሽ እንትኑን እኔንም እንደው በለምደው እግሬ እንደምታየው ቀጫጫ ነው። ምንም እግር በቃ እኔ እግር የሚባል ይኸው እግር ወፍ ይኸው ቻት ወፍ ስለዚህ እንደ ሐሳብ እሱ ሲደብረሽ እኔም ጋር መተሽ እንደው ስኳቷን እንደዚህ ቁጭ ብድግ ብንሰራ እሱንም እንደፈተንሽ እኔን ብትፈትኝኝ እንደ ሐሳብ ነው። ቻት እንደ ሐሳብ ፖለቲካ ብቻ ነው የማይመቸኝ። እኔ ያ ነገር ማውራት እንችላለን። አይ ተሳታፊ ነበር ተሳታፊ ዝም ይሳላቅ ነው በልተው እኮ ነው ያልኩት። አላቅ ነበር እና ይጎና sometimes እንገናኛለን። ያለነ የላይፍ ኤክስፒሪየንስ ሼር እንደራረጋለን። was like nice to meet you። ብዙም ስለተጫወትን ስለ ጌሙም ስለ ሁሉ ነገር አመሰግናለሁ። appreciate እናመሰግናለሁ። እኔም አመሰግናለሁ። አሪፍ ጊዜ ነበረ እና መልሶችን በጣም አሪፍ ናቸው። መልሶች አይደል? በጣም እና ወገንታት ምን ትላላችሁ? በዚህ ሐሳብ ላይ ምን ትላላችሁ? እንደ ሐሳብ ማለት ነው።
ጨዋታው ደስ ይላል። እኔም ደስ ብሎኛል። ያቺ አብሱ ቁጭ ብድጓ ውይ ቁጭ ብድጓ ያበደች ነበረች። የእሷም ድምፅ ያበደ ነበረ። አንተ ሪቤሌው ቁጭ ብድግ ቁጭ ብድግ የዛሬ ቪዲዮአችን ይህን ይመስል ነበር። እኔ ጀንትል ነኝ። በሌላ ቪዲዮ ድጋሚ እስክንገናኝ ድረስ እናንተ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጠብቁኝ። እኔ በሌላ ቪዲዮ እስክመጣ ድረስ ማለት በሌላ ቪዲዮና ልጅቷን ይዤ ስኳት እስክሰራ ድረስ እናንተ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እንገናኛለን። ይመቻችሁ። ቻው።